አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ተከታታዮች እንዴት ናችሁልኝ? እንዴት ከረማችሁ? ሰላም ናችሁ ወይ? ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት ቁርንፍድ ይዞልን የመጣውን በጣም ብዙ ጥቅሞች ነው። 10 የቁርንፍድ ጥቅሞች ይችላል። በመጀመሪያ ያው ሁላችንም እንደምናውቀው ለጥርስ እንዲሁም ለአፍ ለመጥፎ የአፍ ጠረን እና ለጥርስ ህመም መድኃኒት እንደሆነ ነው እኔ የማውቀው፣ ሌላውን አላውቅም። ግን እንግዲህ ተከታተሉ፣ ሌላም ጥቅም አለው ማለት ነው። ቁርንፍድ ጥሩ መዓዛ ያለው ቅመም ብቻ አይደለም ይላል። በየቀኑ 1 ወይም 2 ቁርንፍድ ማኘክ የምናገኘው የጤና ጥቅሞች ሊያስገኙ የሚችሉትን ማለት ነው። አንደኛ የአፍ ጤና ነው። ኢንፌክሽኖችን ለመዋጋት ይረዳል። መጠነኛ የጥርስ ህመም ያስታግሳል። የአፍን ትንፋሽ ያድሳል። ይህንን እኔም ተጠቅሜዋለሁ። በተለይ ጥርሴን ሲያመኝ ሌሊት ሁሉ ነው ከእንቅልፌ የሚቀሰቅሰኝና ራስጌ አስቀምጬ ነው የምተኛው። ከዛ ተነስቼ አንዱን ቁርንፍድ እፈረክሰውና የሚያምብኝ ቦታ ላይ እይዘዋለሁ ማለት ነው። ቁርንፍዱን ወዲያውኑ ነው 2 ደቂቃ ባልሞላ ጊዜ ውስጥ ጸጥ ነው የሚያደርገው ህመሙን። ሲቀጥል ደግሞ እንዲሁም ጥርሳችን አፋችን መጥፎ ጠረን ይኑረው አይኑረውም ልናቅም ላናቅም እንችላለን። ነገር ግን ለማንኛውም ቢሆን እኔ የምጠቀመው በሃይላንድ ውሃ ውስጥ ቁርንፍዱን እፈጭና ዱቄቱን ውሃ ውስጥ ጨምረዋለሁ። በሃይላንድ ውሃ እንደዚህ ወዝውዤ አስቀምጠውና ጥርሴን ካጸዳሁኝ በኋላ እጉመጠመጥበታለሁ ማለት ነው። በጣም ነው የጠቀመኝ። ውስጡ ጥርሳችን ውስጥ ያሉ ባክቴሪያዎችን ይገልልናል። እንዲሁም ደግሞ ጥሩ የአፍ ጠረን እንዲኖረንም ይረዳል እላችኋለሁ። እንዲሁም ወደ ቀጣዩ ይሄ አንደኛው ነው። ሁለተኛው የምግብ መፈጨትን ይደግፋል። የምግብ መፈጨት ኤንዛይሞችን ያነቃቃል፣ የሆድ ጋዝን ይቀንሳል እና የሆድ መነፋትን ያስታግሳል ይለናል። እሺ ሶስተኛ የጉበት ጥበቃ በውስጡ የያዘው አንቲኦክሲደንቶች ጉበትን ለማንጻት እና ለመደገፍ አስተዋጽኦ ያደርጋሉ። 4 የደም ስኳር ሚዛን የኢንሱሊን ስሜትን ሊያሻሽል ይችላል። 5 የሴል ጥበቃ ፍላቮኖይድ የተባሉ ንጥረ ነገሮችን የሰውነት ዲኤንኤ ከጉዳት ለመጠበቅ ይረዳሉ። 6ኛ የበሽታ መከላከል አቅምን ያጠናክራል። የሰውነት ተፈጥሯዊ የመከላከል ስርዓት ይደግፋል። 7 ቀላል አተነፋፈስ የአየር መንገዶችን ይከፍታል። እንዲሁም የአፍንጫ መተንፈሻ ያስታግሳል። 8 የልብ ጤና መጥፎ ኮሌስትሮል በመቀነስ የደም ዝውውርን ሊያሻሽል ይችላል። 9 የጨጓራ ጥበቃ የጨጓራ ግድግዳ በማጠናከር ቁስለትን ለመከላከል ይረዳል። እኔ አሁን እነዚህን ነገሮች አላውቅም፣ አሁን ካነበብኩ በኋላ ነው ያወቅኩት። ለዛም ነው ይዤላችሁ የመጣሁት። 9ኛ ጸረ ተባይ እርምጃ የአንጀት ትላትሎችን ስርጭት ያበላሻል። 11 የአእምሮ ሚዛን በነርቭ ስርዓት ላይ በጎ ተጽዕኖ በማድረግ ውጥረትን ለመቀነስ ይረዳል። እሺ አሁን እንዴት እንጠቀም የሚል ነው። እንግዲህ እንዳያችሁት ለጥርስ ለአፍ ጠረን ለጥርስ ህመም ይረዳል። ለምግብ መፈጨት ይረዳል። የጉበት ጥቃትን ለመጠበቅ፣ የደም ስኳር እንዲሁም ደግሞ የሴል ጥበቃ፣ የ6ኛው የበሽታ መከላከል፣ ቀላል አተነፋፈስ እንዲኖረን፣ የልብ ጤና፣ የጨጓራ ጥበቃ፣ ጸረ ተባይ እርምጃ እነዚህን አይተናል። ግን አሁን አጠቃቀሙ ነው ዋናው ነገር። አጠቃቀሙን እንዴት መጠቀም ይቻላል? በቀን 1 እስከ 2 ሙሉ ቁርንፍድን በቀስታ ያኝኩ።
1 ወይንም 2 ቁርንፍድ ማኘክ። በጣም ነው የሚጎመዝዘው። እኔ የሆነ ነገር አለው ብቻ አይጣፍጥም ቁርንፍድ ሲያኝኩት። እኔም ብዙ ቀን አኝኬ ስለማቅ ማለት ነው። ግን እኔ ከማኝክ ይልቅ ፈጭቼ በሃይላንድ ውሃ ውስጥ ጨምረውና ውሃውን እጠጣዋለሁ ወይንም ጉመጠመጥበታለሁ። እንደዛ ነው የማደርገው። ማኘክ ካስጠላችሁ እንደዛ አድርጉ። ግን ሊበዛም ሊያንስም ስለሚችል 2 ቁርንፍድ ብቻ ብታኝኩ ይሻላል ባይነኝ። እኔ በራሴ ኃላፊነት ወስጄ ነው ዝም ብዬ የምጠጣው ማለት ነው። እናንተ ግን ሊያማችሁ ስለሚችል ጉዳት ሊያመጣባችሁ ስለሚችል 2 ቁርንፍድ እዚህ ላይ እንግዲህ የጤና ባለሙያ ስለሆነ ያስቀመጠው የነሱን 2 ወይንም 1 ቁርንፍድ ማኘክ ይሻላል። የነሱን ማዳመጥ ይሻላል። እኔ የተጠቀምኩት ዝም ብዬ ነው። እንዲሁም ጠዋት ወይንም ከምግብ በኋላ ሊወሰድ ይመረጣል። ጠዋት ወይንም ከምግብ በኋላ ጥቁር ቡናማ ጥሩ መዓዛ ያላቸው እና ሙሉ የሆኑ ቁርንፍዶችን ይምረጡ። የቁርንፍዱ አይነት ጥቁር የሆነ ቡናማ የሆነ ከለር ያላቸውን ያኔ የበሰሉ ስለሆኑ እነሱን ብትጠቀሙ ይመረጣል። ቅርንፍዶቹን ይምረጡ ይላል። እሺ ሌላው ከፍተኛ ጥንቃቄ መደረግ ያለበት ከልክ በላይ መጠቀም ያስወግዱ። ለነፍሰ ጡር ሴቶች፣ ቁርንፍድ አለርጂ ላለባቸው፣ የደም ማቅጠኛ ለሚጠቀሙ ወይንም ለትናንሽ ልጆች አይመከርም። እዚህ ላይ ልብ በሉ። የደም ማቅጠኛ መድኃኒት የምትወስዱ ሰዎች ቁርንፍድ አይመከርም። እንዲሁም ለህፃናት አይመከርም። እንዲሁም ለነፍሰ ጡር ሴቶች አይመከርም። ሐኪማችሁን ሳታማክሩ እንዳትጠቀሙ። ቁርንፍድ መድኃኒት ስለሆነ ብቻ ቁርንፍድ ለብዙ ነገር ጥቅም ስላለው ብቻ መጠቀም የሌለባችሁ ሰዎች እዚህ ላይ ልብ አድርጉ። ለወዳጅ ዘመዶቻችሁ ሼር አድርጉ። እናንተም ደግሞ ያያችሁትን ነገር ለሌሎች ሰዎች አካፍሉ። ላለሁኝ እኔም ይኸው ያነበብኩትን ነገር ነው ለእናንተ ይዤላችሁ የመጣሁት። ምክንያቱም ከልክ በላይ ደግሞ መጠቀም በተለይ ለነፍሰ ጡር እስከ ማስወረድ ሊደርስ ይችላል። በጣም ከባድ ነው። ከመውለድ በፊት ነው። ለምሳሌ እርግዝና እንዲፈጠር ይረዳል ምናምን ይላሉ። ነገር ግን እሱም ከእርግዝና በፊት ነው እንጂ ከእርግዝና በኋላ ቁርንፍድ በጣም ኃይለኛ ነው። በተለይ ከበዛ ማለት ነው። ጽንስ እስከ ማስወረድ ሊደርስ ስለሚችል በተለይ ነፍሰ ጡር እናቶች ጥንቃቄ አድርጉ። እንዲሁም ህፃናት፣ እንዲሁም ደግሞ የደም ማቅጠኛ መድኃኒት የምትወስዱ ሰዎች ሐኪማችሁን ሳታማክሩ እንዳትወስዱ፣ ሳይበዛ በመጠኑ እላችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ከወደዳችሁ ደግሞ ሼር አድርጉ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ሰላም አለይኩም።